ነገር like ሴት ልጅ በፔን የተሰራች ናት ብዬ ነው ማስበው it's just ያንን ፔን እንድትቋቋመው እንድትችለው ባላንስ እንድታደርገው ተደርጋ የተፈጠረች ናት ለኔ መጻፍ የምችለው እሱ ሆኖ ነው ያገኘት በቃ ምትችው ነገር ስትጽፊ ይጋባል ከሰው ጋር ላንቺ ምቾት ይሰጥሻል ውበቱም ይመጣል ስነ ጽሁፋዊ ውበቱም ይመጣል ምናምንና ምችለው ነገር ነው የጻፍኩት የማንንም ለማቆሸሽ የማንንም ለማደብዘዝ ውበት አይደለም ለምሳሌ የምንጠይቃቸው ግን ያልተመለሱልን ብዙ አሉ አይደል በህይወት ውስጥ ግን እንዲ አይደለም እንዴ ግን እንዲ መሆን አልነበረበትም እንዴ ምንላቸው ግን መልሳቸውን ያላገኘንላቸው ጥያቄዎች አሉ አይደል ከዛ ውስጥ ነው እሱ ለኔ መጽሐፍ ሳነብ የተዋበውን ነገር ፍለጋ ነው ማነበው አንዳንድ ሰው ክሪቲሳይዝ ለማድረግ ነው ብሎ ሃይላይት ይዞ ለመደለዝ ምናምን ነው የሚያነበው እኔ ግን በቃ ምንድነው ከዚህ መጽሐፍ መወደው ብዬ ነው ማነበው ለምን የለም ከነሱ የሚበልጥ ነገር I would sacrifice anything ለነሱ ሰላም እንዴት ናችሁ ገጽ 2 ፖድካስታችን ላይ ትገኛላችሁ ዛሬ ደግሞ እንደተለመደው ቆንጆ እንግዳን ይዘንላችሁ ቀርበናል ታሪካዊ እንግዳ ነው ዛሬ አመጣንላችሁ ለፖድካስቱ የመጀመሪያ ሴት እንግዳችን ዘቢብ መልኬ ነው ይዘን የመጣነው ዘቢብ መልኬ እንግዲህ ፉካና ኮላጅ የተሰኙ ሁለት ያጫጭር ልቦለድ ታሪኮች አሉ ገበያ ላይ ሌሎችም ስራዎች አሏት እስኪ ስለነዛም ስለ ሐሳቦችም ስለ ስነ ጽሁፍም ምናወጋ ይሆናል እስከመጨረሻው ላይክ ሰብስክራይብ እያደረጋችሁ አብራችሁን ቆዩ ዘቢብ እንኳን ደህና መጣሽ Thank you Mary እንኳን ደህና ቆየሽኝ አመሰግናለሁ ስለመጣሽ ሴት ደራሲ አልተለመደም ሳይሆን ሬሾ ወንዶቹ በጣም ዶሚኔት ያደርጋሉ መሰለኝ እና እንደውም ደራሲ ሲባል አምሯችን ላይ ምንድነው የሚመጣው ያው ወንድ ካራክተር ወንድ ደራሲ ነው የሚመጣው አንዳንዴ ደራሲት ይባላል እንጂ እና ሴት ሆኖ ደራሲ ሆኖ እዚያ ሀገር ላይ ያው ሴት መሆን ራሱ ፈተና ነውና ደራሲ ስትሆኚ ደግሞ ሌላም ነገር ይኖራል እስቲ ወደ ጥበብ ዓለም እንዴት እንደገባሽ በመጀመሪያ ወደ ስነ ጽሁፍ ነፍስሽ ጥሪ የተደረገላት መቼ ነው ወደሚለው እስቲ ወደ ኋላ ልመልስሽ እሺ እውነት ለመናገር መቼ ጸሐፊ መሆን እንደፈለኩ ወይም ደግሞ የጸሐፊነት ፍላጎት መቼ ውስጥ እንዳደረ አላውቅም I don't even አላስታውሰው ምክንያቱም በቃ ራሴን ሳቀው እየጻፍኩ ነው መጽሐፍ ያነበብኩ ነው አባቴ አንብቦ የሚያስቀምጣቸው መጽሐፎች ወድግ ያደረኩኝ እሱን ስገልጥ ሳነ በሐሳባቸውን ለመረዳት ስሞክር ነው ራሴን ማቀው እና ጽፍ ነበር ከድሮም ጽፍ ነበር ማለት መርባታቸውና ለመርባታቸው ጥሩ መሆናቸውና ያለመሆናቸው እንዳለ ሆኖ ከልጅነቴም ጽፍ ነበር በደንብ ጽፍ ነበር ሰው የልጅነት ጓደኞች የሚያውቁኝ በጸሐፊነት በደራሲነት ይመስለኛል እንደው አንድ ጥያቄ እንሳላውን በስነ ጽሁፍ ዙሪያ ስነ ጽሁፍ ክህሎት ነው ተሰጦ ነው ወይስ በትምህርት የሚመጣ ነገር ነው ይሄ ነገር እንዴት ነው ይባላል ወይ በልምድ የሚመጣ ነው አብሮሽ ካደገ ወይ በስነ ጽሁፍ ዙሪያ አብረሽ ካደግሽ አሁን አንዳንድ ሰው አባቱ ጻፊ ሆኖ እሱም ጻፊ ይሆናል አንዳንድ ሰው አባቱ ዶክተር ሆኖ እናቱም ዶክተር ሆና ዶክተር ይሆናል ወይ ደግሞ ምንም ትምህርት የማይወድ ሰውም ሊሆን ይችላል እና ስነ ጽሁፍ ክህሎቱ የሚመጣው በልምድ ነው በትምህርት ነው አንቺ ምን ታስቢያለሽ ጥሩ ጥያቄ ነው I think በሁለቱ መምጣት ይችላል ብያስባለሁ ምንም ነገር አስቦ የማያቅ ጻፊ ሆናለሁ ብሎ አስቦ የማያቅ ደራሲ ሆናለሁ አስቦ የማያቅ በህይወት መንገዱ ላይ ድንገት ሐሳቡ መጥቶለት ራሱን ሊያዘጋጅ ይችላል በንባብም ሊሆን ይችላል ኦብዘርቭ ያረገ ሌሎች የጻፉትን ያነበበ ሌሎች የጻፉትንም ኢንተርቪው ያደረገ ከነሱ ጋር ኢንተርቪው ፎርማል ሳይሆን አለ አይደለ ውይይት ምልልሶች አብሮ መዋሎች አብሮ ህይወትን መካፈሎችን ያደረገ ሰው ከደራሲዎች ጋር ወይም ከጻፊዎች ጋር most probability ይኖረዋል ለመጻፍ የመጻፍ አቅም ሊኖረው ይችላል ኤክስፖዝድ ከሆነ ማለት ነው ኤክስፒሪየንስ ካላቸው ልምድ ካላቸው ጋር አብሮ ከዋለ ስለዚህ I think at some point በህይወታቸው የሆነ ቦታ ላይ ደራሲ የሚሆኑና ጥሩም የሚሆንላቸው ይሳካላቸው ያሉ ይመስለኛል ማቃቸውም አሉ ደሞስ በተፈጥሮም
በልባቸው ቦርን አርቲስት የሚባሉ አለ አይደለ? ኢቭን ያለምንም የትምህርት ሁኔታ ያለምንም የትምህርት ዝግጅት በጣም አሪፍ ጻፊ። ለምሳሌ አዳም ረታ አይ ዶንት ቲንክ ሌላ ትምህርት ዘርፍ ላይ ነው ያለው። ቤተ ማርያም ሌላ ዘርፍ ላይ ነው፣ ግን የቤተ ሊትሬቸር በጣም ኃይለኛ ሌቭል ነው። የሚገርም ጻፊ ነው፣ ደራሲ ነውና አላቅም። ምናልባት ቤተም አዳምም በልጅነታቸው ደራሲ መሆን ያስቡ እንደሆነ አላቅም፣ ግን they're born for sure በቃ ቦርን ደራሲዎች ናቸው ብዬ ነው የማስበው። ምክንያቱም ያኛው ዝግጅት የላቸውም፣ ግን በዝግጅት ደግሞ የሚመጣ ጻፊነት እንዳለ ይሰማኛል። ዘቢብ ከኮተቤ መምህራን ኮሌጅ እንዲሁም ከአዲስ አበባ ዩኒቨርሲቲ ስነ ጽሁፍና ሊትሬቸር ተምረሻል። ማስተርሽንም ሶሻል ሳይኮሎጂ ላይ ተምረሻልና እሱን ሳይ እንደው ስነ ጽሁፉ ልብሽን ጎትቶት ሄዶ ነው ወደዛ የተማርሽው ወይስ እንደው አጋጣሚ ተገጣጥሞ ነው ስነ ጽሁፍ ልትማሪ የቻልሽው? እንዴት ነው አሁን ትምህርቱ አግዞሻል ወይስ አንቺ ከልጅነትሽ የመጣው ፍቅር ነው ወደዛ የወሰደሽ? አዎ ከልጅነት የመጣው ነው ወደዛ የወሰደኝ። ሌላ ነገር ልማር እችል ነበር፣ ግን ስነ ጽሁፍ ራሴ ነው የመረጥኩት። ከመምህራን ኮሌጅ ልክ እንደገባሁ በቃ እንደውም አዲስ አበባ ዩኒቨርሲቲ ያለ መግባቴ በጣም ያናደደኝ ስነ ጽሁፍ አለመማሪ ነው። ኢቭን እኛ ማትሪክ እየወሰድን እንዲህ ነው ሌላ ኮት መግባት ትችያለሽ ሌላ ዲፓርትመንት ሲባል አይ እኔ ስነ ጽሁፍ ነው ምገባውል ነበርና ዜን እዛ ገባሁ። እዛ ማለት ትምህርት መምህራን ኮሌጅ ሌላ ዲፓርትመንት ነበር የተመደብኩትና በመከራ ነው ወደ ሊትሬቸር ራሴን ያስቀርጀርኩት። ዋው አባቴ ሁሉ ኢንቮልቭ አድርጎ ማለት ነው ወደ ስነ ጽሁፍ ያስደረኩት ዲፓርትመንት እንጆይ አድርጌ በጣም ቬሪ ኢዚ ለኔ በቃ ሪላክስ አድርጌ የመማረው ትምህርት ነበረ። መምህራኖቼም እርግጠኛ ያስታውሱኛል። እንጆይ አድርጌ የመማረው ትምህርት ነበር። ብዙ ዝግጅት በደንብ አንደርስታንድ ይሄ ኢዚሊ አንደርስታንድ የምታደርጊው ነገር የለም ትምህርት ነበር። ምክንያቱም ውስጤ ስላለ በቃ የሆነ ትሪገሪንግ ፖይንት ነው የሚያስፈልገው። አክቹአሊ በቃ ሁሉም ነገር ኢቭን ንባቡ እንኳን ባይኖረኝም ባላነባቸው እንኳን ባላቃቸው ደራሲዎችን ግን ሪቪው ሲደረጉ ስለነሱ ካራክተር ሴቲንግ ምናምን ሲወራ እኔ በደንብ ይገባኝ ነበር እና ደስ ብሎኝ የተማርኩት ትምህርት ነው። የልጅነት ህልሜ ነው ያሳካሁት ማለት ነው። ደስ ይላል። ህልምን መኖር ደስ ይላል። እስቲ ስለ ህልም የምታስቢውን ነገር እንጫወታለን ወደ ኋላ ላይና ወደ ስራዎችሽ እንምጣና ኮላጅ እኔ መጀመሪያ ማቀው በኮላጅ ነው ማቀሽ። ኮላጅ ተመርቆ ዋሊያ መጽሐፍት የዛኔ አቀሻለሁ። ከዛ ፉካ ደግሞ ያለፈው አመት አይደል? አዎ የዛሬ አመት ፉካ ወጣ። እኔ ሁለቱን ነበር ማቀው። ከዛ ሳጣራልሽ ስብጥር የሚል ግጥምም መጽሐፍ እንዳለሽ ሰማሁ። ከዛ ደግሞ የልጆች የተረት መጽሐፍም ከዛ በፊት እንደ ጻፍሽ ሰማሁና እንዴ ሌላም ሊኖር ይችላል ይማብዬ ዘቢቢ መጀመሪያ ለኦዲየንስ የደረሰው መጽሐፍሽ የትኛው ነው? እና ደግሞ አንቺ መጀመሪያ የጻፍሽው መጽሐፍ የትኛው ነው? እንደ መጽሐፍ እንደው ስትራክቸር ዶኑ ስብጥር ነው የደረሰው። የመጀመሪያው ለህትመት የደረሰው ስብጥር አጭር ልቦለዶችና ግጥሞች አንድ ላይ ተሰባጥረው ነው የታተመው። ግን እነዚህ አጭር ልቦለዶች በቃ እዛ እስኪታተም ድረስ እስካለው እድሜ የጻፍኳቸው ናቸው። ላይክ ትምህርት ቤት ዩኒቨርሲቲ ማለት 6 ኪሎ ያለው ኮተቤ ያለው ምናምን የጻፍኳቸው አንድ ላይ ተጠራቅመው የነበሩ ሰው ለምንድን ነው የሚቀመጡት? ያው አባቴም ምኞቴን ስለሚያውቅ በጊዜው ያን ያህል ትልቅ አልነበርኩም። ያን ማለት አስተውዬ ምናምን አይደለም። ግን በሚገርምሽ ሁኔታ ግን በጊዜው በቃ ያሳትም ፐብሊሸሩ በጣም አሉ የተባሉ መጽሐፎችን ያሳትም የነበረው ፐብሊሸር ነው ስብጥርን ያሳተመልኝ። እና ደስ የሚል ኤክስፒሪየንስ ነው ያገኘሁት። በዛ ውስጥ ሪቪው አድርገው ለቅመው ምናምን የሰሩልኝ በጣም ፕሮፌሽናል ነበሩ። ሶ የመጀመሪያው ስብጥር ነው። ከዛ ደግሞ ቁጭ አልኩና የልጆች ተረት የስብጥር ላይ ኢንተርቪው አረግ ነበረ በጊዜውና
ለምሳሌ የልጆች ስነ ጽሁፍ ኮርሶችን ወስደሻልና መቼም ወስደሻል ሊትሬቸር ስለተማርሽና እንደሱ ሳታስቢም በዛ ላይ መምህር ነሽ። መምህር ነበርኩ ደግሞ በጊዜው አይነት ጥያቄ ደረሰኝ። ማርቲ ካለች ማርታን ካስታወሳችኋት ከሷ ነበረ ይሄ ጥያቄ። ከዛ ኦፍ ኮርስ አይ ጥሩ ሐሳብ ይመስለኛል ግን ምናምን አልኩኝ። በኋላ እውነትም ንባብ የልጆች የንባብ መጽሐፍ ብዙ የለም ነበረ በጊዜው። ስለዚህ እሱ ላይ ልስራልኩና አሳተምኩ። ያወጣትነት ልጅነት አለ እሱም አሳተምኩኝ። ጥሩ ነበር ለኔ ጥሩ ኤክስፒሪየንስ ነበር ሁለቱ። ከዛ ኮላጅ ነው የመጣው። የጽጌ አበባዎችና ሌሎች ሰረቶችና በኮላጅ መካከል ስንት አመት አለ መሰለሽ? 12 ምናምን አመት አለ። ዋው መሀል ላይ በቃ ረጅም መሀል ላይ እየጻፍሽ አልነበረም? ምንም እየጻፍካለ ማለት እጽፋለሁ ዝም ብሎ እንደ ጆርናሊንግ ነገር ዝም ብሎ ማስታወሻ ጉዞ ሲሄድ የጉዞ ማስታወሻ ጽፋለሁ። ሐሳቦችን ጽፋለሁ ዝም ብሎ ካራክተሮችን አይገርምም ያያቸው ሰዎችን የሚይዝም ብዬ ለየት ይላል ምናምን ብዬ የምጽፋቸው ነገሮች አሉ እንጂ እንዴ ቁጭ ብዬ መጻፍ ይሆናል ብዬ አላሰብኩም። በኋላ ግን ኮላጅ ጊዜ አገኘው በቃ እንደገና ማሳተም አለብኝ። እንደገና ወደ ህልሜ ደግሞ መመለስ አለብኝ አልኩና ኮላጅ መጣ። ወዲያው በአመቱ ደግሞ ፉካ እንዴው ሞራሊ ከመጣሙታ እና ስበረታታ በኮላጅ እንደዛ አደረኩ። በጣም ደስ ይላል ኮላጅ ፉካም እና ብዙ ጊዜ አሁን ጽሁፎችሽ ላይ ቀስ አድርገሽ ስሜት ንክት ታደርጋለሽ። የኔ እይታ ነው። እና አሁን ብዙ ጊዜ ሌሎች መጽሐፎች እንዴት ነው you can feel የሆነ bad thing is coming ማለት መጥፎ ነገር እንደሚመጣ እየተሰማሽ ነው የምታነቢው። አሁን ያንቺ ጋር ግን መጀመሪያ ሪሌት እናደርጋለን ከካራክተሮቹ ጋር ከጉዟቸው ጋር ካላቸው ከዕለት ተዕለት ህይወታቸው ጋር ከሚያደርጉት ነገር ሪሌት አድርገን መተን ከዛ የሆነ ሰዓት ላይ እንትን ይላሉ። ልክ የሆነ በቃ የሆነ የሚያሳዝን ነገር ይሆናልና ግራ የሚገባሽ ወይ የሆነ የምታዝኝላቸው ሁኔታ ይፈጠራልና እንዴት ነው የስሜት ስብጥርን ዘቢብ እንዴት አድርገሽ ነው ምጽፊው? እንዴት ነው እነዛን ሁላ ስሜቶች መረዳት የቻልሽው? አዎ ተፈጥሮዬ ምን ይባላል አክቹአሊ ምን ይባላል መሰለሽ ህይወቱን ከኖርሽው የሆነ አይነት ህይወቶችን ከኖርሻቸው you feel it የሌሎችን ህመም በደንብ ሊሰማሽ ይቀልሻል ሊሰማሽ ይችላል በቀላሉ ልትረጁ ትችያለሽ የሚል ሐሳብ አለ በስነ ልቦናም ማለት ነው። እኔ ብዙ አይነት ለብዙ አይነት ህይወት ኤክስፖዝድ ሆኛለሁ ብዬ ነው የማስበው። ብዙዎቹን ስሜቶችን አውቃቸዋለሁ ብዬ ነው የማስበው። በጓደኝነትም ሊሆን ይችላል በመስማትም ሊሆን ይችላል ለእገዛ በመሄድም ሊሆን ይችላል። ሰው እንደ ሰርድ ፓርቲም እንደ ራሴም እንደ ግለሰብም ማቃቸው ስሜቶች ናቸው። ስለዚህ አይ ቲንክ በደንብ አንደርስታንድ አድርጌ ከልቤ ማውጣቸው ይመስለኛል። ይሄ ከማሰላሰል ብቻ ሳይሆን ከልብ የሚወጣ ነገር አንዳንድ ጊዜ ፓወርፉል ነውና ከልብ የሚወጣ ይመስለኛል። ቢኮዝ አቃቸዋለሁ ስሜቶቹን አቃቸዋለሁ ውጣ ወረዶቹንና ለዛ ነው አይ ቲንክ ከመኖር እና ደግሞ የሚኖሩ ሰዎችን ኦብዘርቭ ላይክ እንደ ታዛቢ ሳይሆን በውስጡ ሆኖ የማየት ያሉ መኖር የማየት ነገር ይመስለኛል። አሁን ደግሞ ስለ ካራክተር ስላነሳን ኮላጅ ላይ ይመስለኛል የሆነች ሴት አለች እና ክፍለ ሀገር ነው። ከዛ በኋላ ባላላት የባሏ እናት አለች። ከዛ ልጅ አላት እና በዛው ለመካከል የባሏ እናት ትታመማለች። ልጇን ማጥባት መመገብ ይኖርባታል። ባለቤቷ ሲመጣ ማስተናገድ ይኖርባታል። በዛ ላይ ደግሞ ተነስታ ሄዳ እንግዳ ይመጣል ማስተናገድ ይኖርባታል። ከዛ ደግሞ ምንድነው ያለው ባለቤቷ እናት ወደ ሌላ ቦታ ልትሄድ ስለሆነ ለመታከም
እሱን ለማድረግ ደግሞ ዳጣ ምን ማዘጋጀት ይቀለማሳስ ከዛ እሱን ታረጋለች። ከዛ የስሜቷ ማለት እኔ ስለ የሆነ አወቃቀሩ ራሱ የሚገርም ስለሆነ ነው በቃ ይገርማል። ከዛ ደግሞ ይሄ ሁላ ሆና በየመሃሉ የምታነሳቸው ነገር አለ ምን ከዛ በሷ ቦታ ሆነን እኛ ራሱ ስናስበው ሰዎቹ መጥፎ አይደሉም፣ ግን ስቲል የሷ ስሜት እየተጎዳ ነው፣ የሷ መብት እየተከበረ አይደለምና አንዳንዴ ምንድነው ጥሩ በሚመስል መንገድ ላይም እንደዚህ አይነት ስሜቶች ይኖራሉ። ከዛ ፋይናሊ ደግሞ ሌላ ሚስት እንደሚያገባ ነግራታል መሰለኝ እዚህ ስቶሪ እና ኮንፊውዝድ ሆነሽ ነው ቆመሽ አንቺ ራሱ ያነበብሽው እንትን ይልሻል። ከዛስ ማለት እንዴት ነው የምናረገው የሆነ በሷ እንትን ውስጥ ሆነሽ ታይዋለሽና እንደውም ከአንድ ጓደኛዬ ጋር እያወራን ነበር ይሄን ስቶሪ ለዛ ነው ስፔሲፊካሊ ያመጣሁት እና የስሜት መዋቅሮቹ እንደዚህ ናቸው። ይሄን ያመጣሁበት አንድ ምክንያት ሴትን ዘቢብ ተጻፋት አለችኝ እያወራን ለምን መሰለሽ ወንድ ደራሲያን አሉ ስለ ሴት ብዙ ጽፈዋል፣ ስለ ውበቷ፣ ስለ ዳሌዋ፣ ጡቶቿ አለ አይደል ጸጉሯ ወርዶ እንደዚህ አንገቷ ብዙ አይነት ነገር በቃ ሴት ሲባል ውበት ብቻ ነው የሚሳለው ብዙ ጊዜ ያው በደንብ ስሜት የሚገልጹ ይኖራሉ። ስሜት ሲኖር ደግሞ ከላይ ነው፣ ግን ዲፕ ዳውን ሴት ደራሲ የበለጠ ትረዳዋለች ይመስለኛል ሴትነትን እና ሴት በሴት መጻፍ አለባት ከሚሉ ሰዎች መካከል ነኝና እኔም አንቺ ምን ታስባለሽ? መቼም ብዙ መጽሐፍት አንብበሻል፣ የወንድ ደራሲያን ብዙ መጽሐፍት አሉ። ሴት ስትሳል በሴት ደራሲ የምትሳለው ሴት ናት ሴት የምትመስልሽ ወይስ በወንድ ደራሲ የምትሳለው ሴት ነች? አይ ቲንክ ሴትን ሲቀርጹ የተሳካላቸው ደራሲዎች ያሉ ይመስለኛል። በመጀመሪያ እሱን እንትን ማድረግ አለብን። ለምሳሌ አዳም ረታ ይባላል ባይዘው ሴትን በደንብ የተረዳ ደራሲ ነው። የሴትን ስነ ልቦና ይባላል ከመጀመሪያው ከማህሌት ጀምሮ። በዓሉ ግርማ የሴትን ችግር በጣም የተረዳ ደራሲ ነው ይባላል። እነ ሉሊትን ብታይ በጣም በቃ የሚገራርሙ ደግሞ አሁን ይሄ የህግ ቁብትሪ ላይ ያለችው ያፈጣፈን ጋጫ ያለች ሂሩት አለች። ይሄ መዋዠቁ አለ አይደለ የሆርሞን ነገሩ ምናምን አይባታለው ሂሩት ላይ ሶ በዓሉ ግርማ ይባላል። የተሳካላቸው ደራሲዎች አሉ። ኦነስትሊ ስፒኪንግ እንደ ሴት ስለ ሴት የሚረዳ ያለ አይመስለኝም። ሁሉ ጊዜ ሴት ልጅ በህመም ውስጥ ነው። ናቹራሊ በፔን ነው የተፈጠረችው፣ በህመሞች ነው የተፈጠረችው ሴት ልጅ። እንዴት በይ ጡት ማብቀል ጡት ማውጣት ፔን አለው፣ ህመም አለው አይደል? በጣም ትንሽ የስቶታ ስትነካ በጣም ነው የሚጨንቀው የሚያመው። ንጽህና የወራዊ ንጽህና ፔን አለው፣ ሆርሞን አለ። እንደገና ስትወልድ ምጥ ፔን ነው። ኤቭሪቲንግ ጡት ማጥባት ፔን ነው፣ በጣም ፔን ነው። ባይዘው ማሳደግ ሁሉም ነገር ላይክ ሴት ልጅ በፔን የተሰራች ናት ብዬ ነው የማስበው። ኢትስ ጀስት ያንን ፔን እንድትቋቋመው እንድትችለው ባላንስ እንድታደርገው ተደርጋ የተፈጠረች ናት። እዛ ፔን ውስጥ ያላለፈ ሰው እንዴት ሊረዳ ይችላል? ወንድ ደራሲዎች ያንን አያውቁትም። ባይዘው ላይክ የፈለገ ያህል ብትነግሪያቸው በፈለገ የቋንቋ ጥበብ ቢኖርሽ ያንን አያውቁትም። ኤንድ ሴት ልጅ በቋንቋም ደግሞ ባይዘው በቋንቋ ቶሎ ቋንቋን የመልመድና በቋንቋ ደግሞ የመራቀቅ ባዮሎጂካል ስኪል አላት ሴት ልጅ ከወንድም እውነት ለመናገር። እሱም ብቻ ሳይሆን ደግሞ ስሜታዊም ነን። በስሜቶች ውስጥ ነው ሁልጊዜ የምናልፈው። የተለያዩ ስሜቶች አሉ። ስሜቶችንም የመረዳት የማጣጣምም አብሮ የመኖርም እንትኖች አሉን፣ ስኪሎች አሉን፣ ተሰጥኦዎች አሉን ሴቶች ልጆች። ይሄ ሁሉ ካለሽ ሴት ገጸ ባህሪ በሚያምር ሁኔታ እውነት
በሚያክል ሁኔታ እውነታን በሚያክል ሁኔታ መቅረጽ ይችላሉ ሴቶች ብዬ ነው የማስበው። ባለቤቱ ነው ሁሉንም ነገር የሚረዳው የባለቤቱን ስሜት የሚረዳው። ስለዚህ ሴትን በመቅረጽ አይ ቲንክ ሴቶች የተሻሉ ናቸው ብዬ የሴት ደራሲዎች የተሻሉ ናቸው ብዬ ነው የማስበው። ግን ወንዶች የሉም ልልሽ አልችልም። ላይክ እንደጠራኋቸው ሰዎች ደግሞ ሴትን በካራክተር በመቅረጽ የተረዱ በደንብ የተረዱ አሉ ደግሞ ከጓደኞቻችንም እኮ በጣም የሚረዱሽ ወንዶች የሉም። ያለሽበት የምታልፊበትን ነገሮች ተረድተው እንደዚህ ነው ሄልፕ ትፈልገሽ እንደዚህ በደንብ የሚረዱና ሪላክስ አድርገሽ ኢቭን ከሴት ጓደኞች የበለጠ ሪላክስ አድርገሽ የምታወሪያቸው ወንድ ጓደኞች ሊኖሩ ይችላሉ። ፕሮባብሊ እነሱን አሁን ተናገሩ ስለ ሴት ብትያቸው ጥሩ የቋንቋ ስኪል ካላቸው የተረዱትን ሊገልጹት ይችላሉ አሪፍ አድርገው ማለት ነው። I think ይሄ ነው ማስበው ነገር። ጥሩ እሺ፣ ያው ሴትነትን ስላነሳን መግቢያችን ላይ ምን ብለናል? ያው ሴት ሆነሽ ደራሲ ሆነሽ ከባድ ነው እዚህ ሀገር ሆነ ያው በዓለም አቀፍ ደረጃ ያው እዚህም ትንሽ ባስ ስለሚለው እና ከዛ ደግሞ እናትነት አለ፣ የቤተሰብ ኃላፊነት አለ፣ የትዳር አጋር አለ፣ ብዙ ነገር አለ። ከዛ ደግሞ የውጭ ስራዎች አሉ። እነዚህን ሁሉ ባላንስ አድርጎ ደራሲ መሆኗ ራሱ አንድ ሴት በጣም ልትበረታታ ይገባል። በዚህ ሁሉ ጫና አልፋ ማለት ነው። ማለት ናቹራል እነዚህ ነገሮች አብዛኛው ሴት ላይ ያሉ ኮመን ናቸው። ተጨማሪ ደግሞ ሌላ ሊኖር ይችላል እና ዘቢብ መልኬ እነዚህ ነገሮች በምን መልኩ ነው የምታልፋቸው? ልጆችሽን አሳድገሽ ቤት ያለሽን ኃላፊነት አድርገሽ ውጪ ላይ ሰርተሽ ከዛ ደግሞ ጽፈሽ እንዴት ነው ባላንስ የምታደርጊው? አልከበደሽም ወይ? ይከብዳል ማለት ቀላል ነገር ነው ብዬ አላስብም። ለሌሎች ሴቶች ላከብድባቸው አይደለም። ግን ምን አለ መሰለሽ በሁሉም ነገር ጥሩ አትሆኝም። አንድ ማወቅ ያለብሽ ነገር በሁሉም ነገር ጥሩ ፐርፌክት አይመጣውም። ለምሳሌ በጣም ጥሩ ሚስት፣ በጣም ጥሩ እናት፣ በጣም ጥሩ አስተማሪ፣ በጣም ጥሩ የውጭ ሰራተኛ ሁሉንም መሆናችን በጣም ጥሩ ደራሲ መሆናችን የሆነኛው ሚና ሰው ሊያደርግብሽ ይችላል፣ አፌክት ሊያደርገው ይችላል፣ ሊጎዳብሽ ሊቀንስብሽ ይችላል ደረጃውን። እሱ ነው አንዱ። ስለዚህ መምረጥ ነው፣ ፕራዮሪታይዝ ማድረግ ነው። እንደዚህ ከሆነ ምንድነው መሆናቸው ነገሮች እና ምንድነው ምንም ኦኬ መባልባቸው ነገሮች ማለት ባይሳካም 50% ከተሳካ ችግር የለውም የምላቸው ነገሮች ምንድናቸው ብሎ መምረጥ ነው። እሱን ነው ያደረኩት ይመስለኛል። ሌላው ነገር ደግሞ በቃ ለኔ ኃላፊነት ከተሰጡኝ ነገሮች ውስጥ እንደ ስራ ነው የምወስደው። ለምሳሌ ልጆች አሉ ብለሽ መስሪያ ቤት መሄድ አታቆሚም። ያው ኢቭን የማተርኒቲ ሊቭ የወሊድ እረፍትሽን እንደምንም ማጣጣመሽ እንደምንም ብለሽ እያለቀስሽ ልጆችሽን ወደ ኋላ ያየሽ ቤትሽን ትሄጃለሽ ስራ። ሴም ቲንግ ነው። እንደዛ ነው የቆጠርኩት። በቃ አሁን መጻፍ ነው የምፈልገው፣ መጻፍ አለብኝ። እነዚህ ሁሉ ሐሳቦች ጭንቅላቴ ውስጥ አሉ። እነዚህ ሁሉ ሐሳቦች ወረቀት ላይ ሰፍረዋል። እነዚህ ማኔጅ አድርጌ ለቅርጽ እንዲይዙ ለንባብ እንዲበቁ አድርጌያቸው መነበብ አለባቸው የሚል ሐሳብ ከራሴ ጋር ስላደረኩኝ ጊዜ መስጠት አለብኝ። ልክ እንደ ስራ ማየት አለብኝ ብዬ ስላሰብኩ ለልጆችም ለጽሁፉም ለሌሎችም ነገሮች ቦታ ጊዜ ለመስጠት ሞክሬያለሁ። ባይዘዌ ይሄን ስልሽ የተውኳቸው ነገሮች አሉ። ለምሳሌ ከቤተሰብ ጋር ከጓደኛ ጋር the most complain የምደረገው እኔ ነኝ። ከጓደኞች ውስጥ ስልክ ባለማንሳት፣ ስልክ ባለመደወል፣ ባለመጠየቅ ይሄ ሶሻል ነገሬን ቀንሻለሁ። እኔ በጣም የጓደኛ ሰው ነኝ። በጣም ጓደኞችን ፋሚሊን ፕራዮሪታይዝ ማድረግ ሰው ነኝ። ግን በዚህ ወቅቶች ውስጥ ግን ፕራዮሪቲ አይደሉ። በቃ ሆነስትሊ ለመናገር ፕራዮሪቲ ቤተሰቤና መሆን የምፈልገው ነገር፣ ለሰው መስጠት የምፈልገው ነገር፣ ማበርከት የምፈልገው ነገር ነው የሆነውና ስለዚህ አሁን ብዙ ከጓደኛ ጋር አልገናኝም፣ ብዙ ቤተሰቤን አልጠይቅም። ጥሩ አይነት ነገር አይደለም፣ ግን በጣም ኮምፕሌን እደረጋለሁ፣ በጣም እወቀሳለሁና እሱን ኮስት አድርጌበታለሁ። በቃ ዋጋ ከፍዬበታለሁ የምለው ማህበራዊ ኑሮዬን
እና ዘመዶቼ ላለመጠየቅ ከዘመዶቼ መራቅ ምናምን አይነት ነው እሱ ነውና ቢኮዝ መሆን መፈልገው መሆን ስላለብኝ ሳይረፍድ ስለዚህ ለዛ ነው እንደዛ ነው እንግዲህ ሆኖ ሴት ደራሲ የመሆን ገጸ በረከቶችስ ምንድናቸው? አሪፍ ነው እንዴ ሴት ደራሲ መሆን በሴት በኩል ያለውን ፔንት በሴት በኩል ያለውን ህይወት ትተርኪበታለሽ ታስተላልፊበታለሽ ብዙዎቹ የሴት ልጅ ታሪኮች ተዳፍነው ነው የሚሉት ለክፉካ ለምሳሌ ፉካ የመዳፈን የማብቃት የማረፍ አይደለ ነገር ነው ሲምቦል ነው ስለዚህ ብዙዎቹ የሴት ልጅ ታሪኮች እንደዛ ናቸው ሚስጥር ናቸው እኮ በጣም ብዙዎቹ ሚስጥር ናቸው በሴቶች መካከል ምናልባት ኢቭን ሴቶች ከሴቶች የሚደብቋቸው ማአት ታሪኮች አሉ የሚያሳልፏቸው በግላቸው የሚያሳልፏቸው ግን ብትናገሪም ጀጅመንት ስለምትደረጊበት ቢኮዝ ባህሉ አለ ሃይማኖቱ አለ እኔ እጠብቃለሁ ብለሽ የምታስቢበት ቦታ አለ ምናምን ከሱ አንፃር ሴቶች አይናገሩም ታሪኮቻቸውን ግን ማአት ለራሳቸው እንኳን ደግመው የማያወራቸውን ታሪኮች ያሳልፋሉ ህይወት ያሳልፋሉ በደንብ ያንን ሴት ደራሲ መሆን ያ ነው ጸጋው እንግዲህ ያቺን ያገኘሻትን እንትን ፐርስፔክቲቭ የህይወት መልክ የህይወት ቀለም ተተርኪበታለሽ እንዲረዱ ቢረዱት ዋጋ ለሚሰጡት ሰዎች ወይም ደግሞ መረዳት ላለባቸው ሰዎች ወይም ደግሞ ለራሳቸው ለሴቶች አንቺ ብቻ አይደለሽም ልክ ስታነቢው ሰው ብቻዬን አይደለሁም ኦኬ ይሄ ነገር ያልፋል ለካ በሌሎች ሴቶች ህይወት ውስጥ ምናምን ሪሌተብል ያልሽ ማለት ነው ሳይ ሪሌት with እነዚህ ሰዎች እነዚህ ገጸ ባህሪያት ጋር የሚል አለውና ይሄ ነው ገጸ በረከቱ የተዳፈኑትን ሞተዋል አበቃላቸው የተባሉትን ታሪኮች ማካፈል ማሳወቅ እንደውም ካነሳሽ አይቀር ፉካ ላይ ሶስት ራሱ ፉካ የሚሉት ታሪኮች ላይ ሶስት ካራክተሮች አሉ የመጀመሪያዋ ያው አጎቷ ጋር ያለችዋ እሷም ራሱ በቃ ዝም ብላ ታለቅሳለች ይጨንቃታል ቤተክርስቲያን ትሄዳለች ትመጣለች መናገርም ብትናገርም ጀጅመንት ነው ማንም የሚቀበላት የለም ሁለተኛዋ ደግሞ ወንድሟን ለማሳከም የምትሄድበት ርቀት እሱንም ለማን ምን ብላ ታወራዋለች ገባሽ አይደለ ሁሉም ሰው ሴት ሆነሽ እርዳታ ስትጠይቂ አንቺ መስጠት ያለብሽ ነገር እንዳለ ነው እንዲሰማሽ የሚያደርግሽ እሷል ከዛ ውጪ ደግሞ እንቢ ማለት አለመቻል ደግሞ አንቺ ላይ የሚያደርሰውን ነገር አንቺን ተወቃሽ የሚያደርግሽ አንቺ አብረሽም ተስማምታሽም እንኳን አድርገሽው ሴት ሆነች ተወቃሽ የምትሆኑ አይደለ ኤግዛክትሊ እንዴት በእናንተ ዘመንም እንደዛ መሆኑ ነው ይገረመኝ እንጂ እና እንደዚህ አይነት ነገሮች አሉ ብናገረው ምንም መፍትሄ የለውም ኤክስፕሌን ማድረግ ጥቅም የለውም ተብሎ የሚታሰብበት እንደውም አሁን ሶሻል ሚዲያ ለወጥቼ እንደዚህ ሆንኩ ብል ሪሌት የሚያደርግ ብዙ ሰው ሊመጣ ይችላል ጋር አድርጎ የሆነ ነገር እንትን ሊል ይችላል ከዛ ውጪ ግን እንደ ኮሚኒቲ ያ ነገር በጣም እንትን ይለናል እንዳልሽው ነውና እዚህ ነገሮች ላይ ራሱ ሌላም ሰው አለ ብሎ ማሰቡ ትልቅ ነገር ይመስለኛል እንደ ስቶሪ ሌላ ደግሞ ያው እንዳልኩሽ ነው ኃላፊነቶችሽን ማኔጅ አድርገሽ በዛ መልኩ ታሳልፊያለሽ ያን ሁሉ ስታደርጊ ግን በዙሪያሽ ያለ ሰው ሊረዳሽ ይገባል እንዳልሽው ነው አሁን ቤተሰቦችሽ ጓደኞችሽ ከዛ ጠበብ ሲል ደግሞ ሰርክሉ ባለቤትሽ በጣም ሰፖርቲቭ ባለቤት እንዳለሽ ነው ማቀው እና መጽሐፍሽ መጀመሪያ ላይም በደንብ ምስጋናውን ያየው ነበር አንድ ሰው የትዳር አጋሩ በስነ ጽሁፍ ሊሆን ይችላል በሌላ ስራ ሊሆን ይችላል ሴት ልጅ ለምታደርገው እንቅስቃሴ የባለቤቷ አስተዋጽኦ ምን ያህል መሆን አለበት ምን ያህል ነው አድቫንቴጁ በጣም አለው በጣም ያለዛ ከባድ ነው ምንም ላይክ ማንነትሽን የሆነ ፓርት ኦፍ ማንነትሽን እንዳልተቀበለ ቁጠሪ ከዛ ያልተቀበለ ሰው ጋር
መኖርን አስቢ። የሆነ ፓርት ኦፍ ማንነትሽ ለምሳሌ ሃይማኖትሽ ሊሆን ይችላል፣ አስተሳሰብሽ፣ ምርጫሽ ሊሆን ይችላል ምናምን። ይሄ ደግሞ ምርጫ ነው። ስለዚህ እኔ በጣም እድለኛ ነኝ። ምናልባትም የረዳኝ እንግዲህ ስብጥርና ሁለቱ መጽሐፎች ቀድሜ ነው መሐመድን ከማወቄ በፊት ነው ያሳተምኩት። ስለዚህ እሱ ጋር በቀረሁባቸው በጠፋሁበት ዘመኖች ነው ያው የተዋወቅነው። የሚገርምሽ ነገር ግን ስብጥርና ያኛው ሁለቱን መጽሐፍ የተረቱን መጽሐፍ ባሳተምኩበት ዘመን እኔ እገኝባቸው የነበሩት ቦታዎች ላይ እሱም ይገኝ ነበር። ላይክ እኔ የነበረኝ ሰርክል እሱም ጓደኞቹ ናቸው። ሰማው ግን እኔና እሱ አንተዋወቅም በዛ ዘመን። ዋው ትቼ መጽሐፍን ትቼ ወደ ሌላ ላይፍ በገባሁበት ሰዓት ነው እሱን ማውቀውና ይሄ መጽሐፍ አለበት ራሱ በጥምጥሞሽ። ከዛ ያው ፔን እንትኔን ያውቀዋል። በቃ አለመጻፌ አለመቀጠሌ ምን ያህል ቁጭት እንዳለኝ ቁጭቴን ምናምን ያውቀዋል። በደንብ ነው ያወራሁት። ሰው እንደዚህ ኢቭን ስናወራ ከሊኮ ጓደኛዬ ነው እከሌ እንዴ የኔም ጓደኛ ነው ምናምን እንዴት ሊሆን ይችላል? ይሄ ላይክ ራስሽን ስትገልጪ በደንብ ስታወሪ አንቺ የሚቆጭሽን ነገር የሚያስደስትሽን ነገር ያው ትተዋወቂያለሽ አይደለም? ስለዚህ ደስ የሚለኝ ያንን ነገር ሳደርገው እንደሆነ ስለሚያውቅ ረድቶኛል። ተፈተፍሉ ኮላጅ በጣም ታኛልኩሽ። እሱም ነው ፕሮባብሊ እሱ ባይኖር ኖሮ ወይ ረጅም ጊዜ ወስድብኝ ነበር ለማሳተም ምናምን እንጂ ኮላጅ ቶታሊ ራሱ ነው በቃ እሱ ነው የጨረሰው ማለት ይቻላል። ሁሉንም ነገር ያደረገው እሱ ነው። እኔ ጻፍኩት እንጂ እሱ ነው ሁሉንም ነገር ያደረገው። እኔ በጣም አመስጋኝ ነኝ። አመሰግነዋለሁ። በዚህ ምንም የማይመስለው ይሄ ምንም የማይመስለው ሰው ነው። አንቺ ስታብቢ አንቺ ከፍ ስትይ በጣም ኮንፈርት የሚሰማው ሰው አይደል? አንዳንድ ወንድ ኢንቲሚዴትድ ይሆናል። ይደብረው ሰዓት ከፍ ስትል ብሎ ትንሽ የሆነ የመደበር ነገር ሊኖር ይችላል አይደል? መሐመድ ጋር ደስ ይላል። ምንም ደስ ይለዋል። ስበልጠው ነው እንደውም ደስ የሚለው እና በሱ ደስ ይለኛል በጣም። ቆንጆ ቆይታን እያደረግን ነው ዘቢብዬ። እሺ አሁን ደግሞ እስቲ ከአድማስ ባሻገር እንሂድና አንድ ሰው እንደ ግለሰብ እምነት አለው፣ ከዛ ደግሞ የራሱ አኗኗር ስታይል አለው፣ የህይወት ፍልስፍና ይኖረዋል። እንደ ደራሲ ደግሞ ከራሱም ባሻገር የሌሎችን ሰዎች እምነት፣ ህይወት፣ ፍልስፍና ሊያይ ይችላል። እንደ ራሱ እይታ ነው። ዘቢብ መጽሐፎችን እያነበብኩ አንቺ የእስልምና እምነት ተከታይ ነሽ። ቤተክርስቲያን ሄደው ይጸልያሉ ካራክተሮች፣ መዝሙረ ዳዊት ይደግማሉ እና ግዕዙን ላለው መሀል ላይ የሆነ ታሪክ ሳነብ ሁለት መስመር 3 መስመር ግዕዝ እያየሁ ነበርና ይሄ አሁን ባንቺ እይታ አንድ ደራሲ ከራሱ ዓለምና ከራሱ አድማስ ውጪ ሄዶ አይቶ መጻፍ አለበት፣ መረዳት አለበት? እስቲ ስለዚህ ንገሪኝ። ቢረዳ በጣም አሪፍ ነው። የደራሲ ዓለም ጠባብ መሆን የለበትም። የደራሲ ዓለም ሰፊ ነው መሆን ያለበት። ሁል ጊዜ ስለ ያው እኔም ደገምኩት አክቹአሊ ሁል ጊዜ ስለ ቤተክርስቲያን ማለት ይሄ ሴም ተመሳሳይ ገጸ ባህሪያት መሆን የለባቸውም። ከራሱ ዓለም ውጪ ቢጽፍ ደስ ይላል። ምክንያቱም ዓለም አንድ ነገር ብቻ አይደለም፣ የተለያየ ነገር ነው። ዓለምን ነው ደግሞ በመጽሐፍ ውስጥ የምናየው፣ በድርሰቶች ውስጥ የምናየው። ስለዚህ ሚክስድ ቢሆን that's how እኛ እየኖርን ያለነው እንደዛ ነው ብዬ ነው የማስበው። ቢያንስ እኔ የማውቀው ህይወት የተለያየ ሃይማኖት፣ የተለያየ ብሔር፣ የተለያየ የኑሮ ደረጃ አብሮ የሚኖርበት ነው እና የእውነት ደግሞ በደንብ ካየሹ ከልዩነታችን አንድነታችን ነው የሚበዛው። በብዛት አንድ ነን የሰው ልጆች። ወደ ከኢትዮጵያ ብትወጪም በጣም የሚገርምሽ በጣም የሚለዩ ይመስላሉ ፈረንጆች፣ ኤሮፒያን ወይ ምናምን ወይም ኤዥያን ምናምን፣ ግን አንድ ቫልዩዎቻችን እሴቶቻችን ተመሳሳይ ናቸው። ሰው የሚያደርገን ዋናው መሰረቱ
አንድ አይነት ነው፣ ተመሳሳይ ነው። ስለዚህ አይ ቲንክ ደራሲ ወጣ ብሎ ከራሱ ነገር ወጣ ብሎ ቢያይ ዓለሙን ቢያየው ዙሪያውን ቢያየው አንድ አይነት ነገር አይደለም፣ የተለያየ ነገር ነው። ስለዚህ እሱን ቢሰጠን ደስ ይለኛል፣ ቢችል አሪፍ ነው። እሱ ነው አሪፍ የሚመስለኝ። ወደ እኔ ስንመጣ ግን እኔ አም ቬሪ ኮምፎርታብል ቤተክርስቲያን መግባት። እንደውም ሆነስትሊ ለመናገር ሙስሊሞች እንዳይደብራቸው ግን ቤተክርስቲያን is more open እውነት ለመናገር ከመስጊዶቻችን እኔ መስጊድ በጣም ኦፕን ቢሆን ደስ ይለኛል። ከምደስ መመርጣቸው ሰዎች ለሌሎች አይነት ሰዎች ክፍት ቢሆን ብዬ ምናፍቅ አይነት ሰው ነኝ። እኔ በጣም ኮምፎርታብል ነኝ። አባታችን ነው ሲባል በመሃል ልታገኝኝ ትችያለሽ። እኔ ራሴን ልል እችላለሁ የራሴንም፣ ግን አባታችን ነው ይላል ሲባል አብሬ እንትን እላለሁ፣ የራሴን ጸሎት አደርጋለሁ። ቬሪ ኮምፎርታብል ወሎ ነው እንዲያደግሽ አይደብረኝም። አይደለም ብዙ ጊዜ እንደዛ ይባላል። ያው የወሎ አዲስ አበባ ነው ያደግኩት፣ ግን ምንም በጣም እኔ ጓደኞቼም አባቴ እኮ ኦርቶዶክስ ነው። really okay እሱ ዋናው ነው። አባቴ ኦርቶዶክስ ነው፣ እናቴ ሙስሊም ነች። አብረው በፍቅር ነው የኖሩት። በፍቅር ሲሪየስሊ ማለት ነው፣ በፍቅር ነው የኖሩት። አባትና እናቴ ሊጣሉ ይችላሉ፣ ግን በሃይማኖት አንድም ቀን ሲጣሉ አይቻላል። በሃይማኖት ሳይሆን በሌላ በኢኮኖሚካል ነገር በምናምን ነገር ሊጣሉ ይችላሉ፣ በልጆች አስተዳደግ ምናምን። ከዛ ውጭ ግን በሃይማኖት ሲጣሉ አላውቅም። እኛ ቤት ሁሉም ሃይማኖት ይከበራል። ገናም፣ ፋሲካም፣ ቡሄም፣ ረመዳን፣ ኢዶች፣ ሁሉም ኢዶች ይከበራሉ። ለሁሉም ኢዶች ሪስፖንሲብል አባቴ ነው፣ ኦርቶዶክሱ ማለት ነው። ለሁሉም በዓሎች፣ የክርስትና በዓሎች እናቴ ናት ኃላፊነቱን የምትወጣው። በደንብ ተስማምተው ነው የኖሩት። እኔ እየደገፍኩ ይሄ ኦኬ ናይስ ሰላም ነው ኢዚ ነውና እንደዚህ ኑሩ ምናምን እያልኩ አይደለም፣ ተጋቡ እያልኩ አይደለም። የቴዲ ዘፈን ዝና ያለኝ ነው። አዛና ለመስጊድ ምናምን እያልኩ አይደለም። ግን የራሱ የሆነ ቻሌንጆች አሉት። ልጆች ሃይማኖት መምረጥ እንዲያዳግታቸው ኮንፊውዥን ውስጥ እንዲገቡ ያረጋል ምናምን እንደዛ ያረጋል። ኦብቪየስሊ ያረጋል። ግን ለኔ ፐርሰናሊ ጠቅሞኛል። ህይወትን እንዳይበት አድርጎኛል። ልዩነት አሁን እኔ አይረብሸኝም፣ ምንም አይረብሸኝም። አሁን በጣም ሙስሊም የሆኑ ሰዎች የክርስቲያን ካልቸር ውስጥ ራሳቸውን ሲያገኙ ሲረበሹ ያለውና ለኔ ምንም ልዩነቱ ብዙ አይጨንቀኝምና እንደውም ሞር ያኛውን አውቀዋለሁ ብዬ አስባለሁ። ምክንያቱም ሰርክሌ እንደዛ ስለሆነ የአባቴ ዘመዶች በጣም ነው የምወዳቸው፣ በጣም ነው የሚወዱኝ፣ በጣም ነው የምንቀራረበው። ኤንድ ጓደኞቼ በሙሉ ኦርቶዶክሶች ናቸው። እኔ ግን አይቾዝ መንገዴን መረጥኩኝ፣ የእስልምናን መንገድ መረጥኩኝ። ለኔ ስለተመቸኝ ነው እንጂ በጣም ነው የምወደው ሌላኛውንም ሃይማኖት፣ ሌሎቹንም ሃይማኖቶች በጣም ነው ሪስፔክት ማድረገው። የነሱ ስለ ልቦና ይገባኛል። እንደውም ባለቤቴ አንቺ ትንሽ እንደውም ዩኒክ የምትሆኚው እኮ ኢስላሚክ የሆኑ ነገሮች ካራክተሮች ምናምን ብትቀርጪ ዩኒክ ታሪክ ነው የምትታሪኪው። ከተለመደው ትወጪያለሽ እኮ ምን አለበት ምናምን ይለኛል። ግን እኔ ደግሞ ያኛውን ስነ ልቦና ነው እንደውም ማቀው ሞር ከዛኛው ጋር ነው ብዙ የተኗኗርኩት ምናምን ብዬ ፈራለሁ። ሌላኛውን ለመንካት ማለት የራሴን ሃይማኖት ለመንካት እንትን ይለኛል። በእርግጥ ነካክቻለሁ። ብልቂስን ቀድማ አንስተሻታል። ግን እንደዛ ነው። እንደው በዙሪያሽ ካሉ ሰዎች እንደው ይሄን ነገር ጽፊ ተቃውሞ ወይ ትችት አልገጠመሽም? ፈተና አልሆነብሽም? ምክንያቱም ይሄ የሚያጋጥም ነገር ነው። አሁን በሌላው በየትኛውም እምነት ብትሄጂ ምንድነው መጀመሪያ እስቲ የራሳችሁን ወቁ ወይ ምናምን የሚባል ነገር አለ አይደል? ስለዚህ እነዛ የሚሉ ሰዎች አሉና ትንሽ ኦፕን አይደለንም እንደ ኮሚኒቲ አይደለ? ያው የየራሱ ሪዝን ቢኖረው እና ያ እንዴት ነው ተቃውሞ አልገጠመሽም ወይ? በቀጥታ ወደ እኔ መጥቶ እንደዚህ ተቃውሞ ነገር ግን እንዳለ ጉርምርምታ እንዳለ የሚደብረው ሰው እንዳለ አውቃለሁ። የሚደብራቸው ሰዎች እንዳሉ ይሰማኛል። አይ ፊል ኢት። ግን ለኔ መጻፍ የምችለው እሱ ሆኖ ነው ያገኘት። ምትችው ነገር ስትጽፊ ይጋባል ከሰው ጋር፣ ላንቺ ምቾት ይሰጥሻል።
ውበቱም ይመጣል፣ ስነ ጽሁፋዊ ውበቱም ይመጣል ምናምንና የምችለውን ነገር ነው የጻፍኩት። የማንንም ለማቆሸሽ የማንንም ለማደብዘዝ ውበት አይደለም። it's just የምችለው ነገር ስለሆነ ብቻ ነው። እና ተስቤ ምናምን ወደ ሌላ ነገርም ወደ ሌላኛው ሃይማኖት በጣም ተስቤ ለዛ ድልቼ ምናምን አይደለም። ቢሆን እሆናለሁ እኔ ምንም ችግር የለብኝም። ምንም ቢሆን ኖሮ እሆናለሁ፣ ግን የመረጥኩት ይሄኛው ነውና አለ የሚደብረው ይኖራል። በዛም በዚህም በኩል የሚደብረው ይኖራል። ያው እንደ ፈተና አልሆነብሽም ላንቺ? እኔ ጋር እንደዚህ በቀጥታ መጥቶ እንደዚህ ምናምን ያለኝ ያው እንዳንቺ ምንድነው ለምድ ኦርቶዶክስ ማለት ቤተክርስቲያን ይሄዳል ሰው ምናምን ገጸ ባህሪያቶች ምናምን ያለኝ ሰው አለ። ጥያቄ እንደ ጥያቄ ኮምፕሌን ግን ብዙ የለም። የራስሽን አጽፊ ምናምን ያለኝ ግን እንደሚሉ ደግሞ በተዘዋዋሪ ሰማለሁ። ጥሩ ዘቢብ ሀብትና ደስታን እንዴት ነው የምትመለከተው? የሰው ልጅ ደስታ ከራሱ ነው የሚመጣው ብዬ ነው የማምነው። ከራሱ ጋር ሲግባባ፣ ከራሱ የሚወደው የሚጠላውን ሲለይ፣ የህይወት መርሁን ሲለይ የሚመጣ ይመስለኛል። አንድ ደስታ ዛሬ ያለ ነገ የለም ምናምን። ደስታ እንደዚህ ፐርማነንት አይደለም፣ ቋሚ አይደለም ደስታ። በለቅሶ ቤት ውስጥ እኮ ደስታ አለ ምናምን እና ከዛ በኋላ ደግሞ የሆነ ሀዘን አለ። ለምሳሌ ዛሬ ወደዚህ ስትመጪ የሆነ ሀዘን ገጥሞሽ ይሆናል። እያወራን አሁን የሆነ ሀዘን ፊል እያረግሽ ሊሆን ይችላል። ወይም ደግሞ የሆነ ቦታ ከአንቺ ጋር ኮኔክትድ የሆኑ ሰዎች ሀዘን እያሳለፉ ሊሆን ይችላል። which አንቺንም ትንሽ እንትን የሚልሽ እና ደስታ ፐርማነንት አይደለም ብዬ ነው የማስበው። እንደዛም ሆኖ ደግሞ ማቴሪያል ደስታን ይሰጣል ብዬ አላስብም። ገንዘብ ንብረት እንደ ዘቢብ ነው የምልሽ። ገንዘብ ንብረት፣ መኪና፣ ቤት ከደስታ ጋር ምንም ግንኙነት የለውም። ባይዘው ምንም ግንኙነት ሁሉም ነገር የተሳካቸው ሰዎች ደስተኛ ላይሆኑ ይችላሉ። እንደውም የሆኑ ካራክተሮች አሉ ፉካ ላይ ቅድም ያነሳናቸው ናቸውና እንዴ የሀብታም ልጅ ደግሞ ያለቅሳል እንዴ ያለች ስጠይቃት ነበርና እናንተ ይሄኔ አይስክሪሙ አልቋል ተብላችሁ ነው የምታለቅሱት ምናምን የሚል ነገር አለና ከዛ በኋላ እሷ ደግሞ ገንዘብ ደስታ የሚገዛ ነው እንዴ የሚመስልሽ? ይሄ ኮመን ጥያቄና ኮመን ኮንቨርሴሽን ነው አይደለ ያለ ነገር ነውና ታዲያ ምን ሆናችሁ ልታለቅሱ ትችላላችሁ? ለኛ እኮ ያለን የሚመስለን ምንድነው ያለን ነገር ለሌላ ሰው ነው ቫልዩ የሚታየው ትላታለች። ሁሉም ሰው እሷ አንቺ ስለሌለሽ ነው ያኛው የምትመኘው፣ እኔም የሌለኝ ነው የምመኘው፣ የሚጎልብኝ ነገር ብዙ ነው አይነት ነገር እያለች ሲያወሩ ነበርና ገንዘብ ጓደኝነትን ላይ አይገዛም፣ ቤተሰብን አይገዛም፣ ፍቅርን አይገዛም። በጣም ያቺ ልጇን በቤተሰብ ፍቅር ተቃጥላ ነው እየተጎዳችም ያለችው፣ አስፋልትም እየደረሰባት ያለው ገንዘብ ደስታን አይገዛም የሚለውን ሐሳብ አንቺም ትጋሪዋለሽ ማለት ነው ከካራክተሮችሽ ጋር? ያው ለካራክተሮቼ ያንን ቶፒክ እንዲወያዩ የመረጥኩላቸው በዛ እድሜ ላይ ሊወራ የሚችለው ትንሽ ከበድ ያለ ቶፒክ ይሄ ነው የሚሆነው። ላይክ ከብር ከፍቅር ምናምን ሊሆን ይችላል። ያው ቲኔጅ ስትሆኚ ምን ይበልጣል ምናምን እኔ ምናምን እንደዛ አይነት ወሬዎች ነው ሊያወሩ የሚችሉት። ዝም ብሎ በጣም የእቃቃ ወሬው ከሚያወሩ ደግሞ ትንሽ ከፍ ያለ ግን ደግሞ በጣምም ከፍ ያላለ ከእድሜያቸው ያልወጣ በጣም ፍልስፍና ያልሆነ ሆኖ ለዛ ነው የመረጥኩላቸው ያንን ቶፒክ። ግን ኦነስትሊ እንደ ዘቢብ ደግሞ እኔ መመርጣ ደስታ ገንዘብ ምናምን ማቴሪያልስ እንትን እንደማያመጣ ቃል ማለት ከደስታ ጋር ግንኙነት እንደሌለው አውቃለሁ። ያው እንደውም ምናልሽ ሁሉም ነገር ኖሯቸው ያልሞላላቸው ምትል በጣም የወደድኳት ላይን አለች። እንደዛ በቃ ሁሉም ነገር አለሽ ግን ስቲል አልሞላለሽም በጣም። ስለዚህ ያለንን ነገር ኢምብሬስ ማድረጉን ኤቭሪቲንግ አሁን ሁሉም ነገር ለምሳሌ አሁን እኔ ሰዎች ለምንድነው ብሬስ የማትሰሪው ጥርስሽ ቢሉኝ it's because it's mine በቃ ፈጣሪ የሰጠኝ ይሄ ነው እና ልስቅበት የምችለው አይ ነው በጣም ውበት የኮንቬንሽናል የሆነ ውበት እንዳልሆነ አውቀዋለሁ ግን ይሄ ነው ያለኝ። እኔ ደስ ይለኛል እኔ ሞር
ወደዋለሁ በይዘው ማለት ተገድጄ ሊሆን ይችላል። ግን ደግሞ ሁሌ ፈገግ እያልሽ ነው ማይሽ በጣም ደስ የሚል ኢነርጂ ነው ያለሽ ነው። እና ሰው እንደዛ አይነት ነገር ያለሽን ነገር መውደድ ነው። ያለሽን ነገር በተቻለሽ መጠን መውደድ ነው። ያንቺ ብቻ ነው ላንቺ ነው የተሰጠው። ሰው ያንን መውደድ ነው። ከዛ እዛው ላይ ምን የሚራለ በኃጢአት ስራ ምንድነው በኃጢአት ስራ ጽድቅን እንትን ማለት አይቻልም ወይ ማግኘት አይቻልም ወይ ምንድነው ይሄ ምሳሌው ኃጢአት ጥሩ ነገር ለማድረግ ነው። አሁን ለምሳሌ እሷ ያን ነገር የምታረገው ወንድሟን ለማሳከም ለማዳን እና ሶ በዛ ውስጥ በኃጢአት ይሄ ለበጎ ነገር የምናረገው ኃጢአት አይደለም የሚል ሐሳብ አለው። እሱ ባንጂ እይታ እንዴት ታያለሽ? አዎ ለምሳሌ የምንጠይቃቸው ግን ያልተመለሱልን ብዙ አሉ አይደል? በህይወት ውስጥ ግን እንዲህ አይደለም እንዴ ግን እንዲህ መሆን አልነበረበትም እንዴ ምንላቸው ግን መልሳቸውን ያላገኘንላቸው ጥያቄዎች አሉ አይደል? ከዛ ውስጥ ነው እሱ ለኔ ገባሽ አይደለ? አሁን ለቃ ኃጢአት ነው እየሰራች ያለሽው ኃጢአተኛ ተብላ ልትወገር ትችላለች እቺ ልጅ። ግን ያን የምታረገው ግን ነፍስ ለማዳን ነው፣ ህይወት ለማትረፍ ነው። እንዴት ነው ካውንት የሚደረግላት? ምንድነው ማን ነው የሚቆጥርላት ይሄንን ነገር? ከላይም በመድርም እንዴት ነው የሚታየው ይሄንን የሚል ጥያቄ ሁሌም ውስጥ ያለ፣ መልሱን ግን አግኝቼለታለሁ ብዬ አላስበው። honestly እሱስ ጥያቄ ነው። ያው ጥያቄ ነው። አንዳንድ እውቀቶች ጥያቄ ናቸው በቃ። አዎ ገባሽ አይደል? ስነ ጽሁፍም የሚጠቅመው እኮ አንዳንዴ ለመልስ ብቻ አይደለም ጥያቄም ለመስጠት። ከዛ ሁሉም የራሱን እይታ ማስቀመጥ ይችላል ነው። ኦፕን ነገር አድርገሽ መቀመጥ ይችላል። ዘቢብዬ ወደ ንባብ ልምድሽ እንምጣና የዕለት ተዕለት የንባብ ልምድሽ ምን ይመስላል? ያው አንድ ጸሐፊ እንደ ጸሐፊ ብዙ ነገሮችን ኦብዘርቭ ያደርጋል። ከዛ ብዙ መጽሐፍትን ያነባል። ከዛ ደግሞ ይጽፋል ብዙ ነገሮችና የሰዎችን ስሜት እንደራሱ አድርጎ ሊረዳል። ቀድም እንዳልነው በዚህ መካከል ያንቺ የንባብ ልምድሽ ምን ይመስላል? በአጠቃላይ በዕለት ተዕለት አሁን ዛሬ እንደዚህ ያነባለው ያልሽ ታነቢያለሽ ወይስ ደግሞ እንደው እንዲሁ ራንደምሊ እንደተመቸሽ ነው የምታነቢው? እውነት ለመናገር ብዙ መጽሐፎች አሉኝ። የባለቤቴም የኔም ትንሽ ጊዜ ነው ያለኝ ለማንበብ እንደሚባለው ማለት ነው። there are so many books ምናምን ይባላል አይደል? ግን ጊዜው ግን የለም ለማንበብ። በጣም ሩጫ ነው። and ብዙ አንብቤያለሁ ብዬ ለመንጠራራት ብዙ አልፈልግም። ግን በጣም ማንበብ እወዳለሁ። በጣም ከሚያስደስቱኝ ነገሮች ውስጥ ማንበብ ነው። በቃ ሪላክስ ነው ማረግባቸው። ምንም አይነት መጽሐፍ አልመርጥም። መጽሐፍ ሳነብ የተዋበውን ነገር ፍለጋ ነው ማነበው። አንዳንድ ሰው ክሪቲሳይዝ ለማድረግ ነው ብሎ ሃይላይት ይዞ ለመደለዝ ምናምን ነው የሚያነበው። እኔ ግን በቃ ምንድነው ከዚህ መጽሐፍ የምወደው ብዬ ነው የማነበው። ለዛ ነው መሰለኝ ሁሉንም መጽሐፎች ያነበብኩላቸው ሰዎች እወዳቸዋለሁ። ላይክ ወይኔ መጽሐፍ ደስ ሲል ምናምን ነውና እንዴ አንቺንም ሁሉንም ነው እንዴ ምናምን ስባል ላይክ ኦኬ እኔ ማነበው ምን አገኝበታለሁ? አንድ መስመር ላይ ሆነ ነገር ካገኘው አሜዚንግ ደስ ይለኛል። ስለዚህ ክላሲክ የሆኑ ብቲ አሁን ያሉት ብቲ ሁሉንም መጽሐፎች በጣም ማንበብ እወዳለሁ። ግን በጣም ብዙ ያላነበብኳቸው መጽሐፎች አሉ በጣም እና ግን በቃ ወደ ለማንበብ አሁን ለምሳሌ አሁን ማታ ምን አረኩኝ መሰለሽ? ሼልፌ ላይ ማነባ በቃ አሁን በሚቀጥለው ወር ማነበው መጽሐፍ ብዬ ሁሉንም ደረደርኳቸው አንዱ መስመር ላይ ማለት ነው። አንዱ ሼልፍ ላይ እነሱን ያላነበብኳቸው ግን በቃ አነባቸዋለሁ ያልኳቸውን አንዱ ሼልፍ ላይ ደረደር። ምክንያቱም ሳያቸው ትዝ እንዲልኝ እንዲቆረቆረኝ እንዲቆጨኝ እንደሱ አድርጌያለሁና ማንበብ ላይፌ ነው። ባይዘው ልጆቼ ከሌሉ መጽሐፍ ላይ ነው ምናምን ያው እሱን ልምድስ ወደ ልጆች አጋርተሻል? በጣም ያነባሉ። በጣም ጮጮች ናቸው በእርግጥ ትንሾች ናቸው። ግን ሮሽያ አሁን ሁለተኛው ልጄ አርሊ ሪደር ነው ባይዘው
በ3 አመቱ ምናምን በደንብ ቃላት ምናምን ያነብ ነበር። ዋው አሁን በጣም ነው አይን እንደውም አንድ መምህሩ ሳይሆን እንደዚህ ያወራኋላት ልጅ አስተማሪ ናት። እሷም በጣም early leader ነው ስላት ግን ኮምፕሬንድ ያደርጋል አንደርስታንድ ያደርጋል እስቲ ቼክ አድርጊው አለችኝ። እውነትም ያነበበውን ነገር እየጠየቅ ይመልሳል። ዋው ታሽ ያለገው ነው ምናምን እያለ ይመልስልኛልና በጣም ንባብ ይወዳሉ። ሶስተኛው ልጅ ነው ምን ብዙም ንባብ ላይ ዝም ብሎ መጽሐፍ መግለጥ ምናምን ትንሽም ነው እድሜውም ግን ንባብ በጣም ይወዳል። ያው ማሜም ባለቤቴም አባታቸውም ያነባል። እሱ ንባቡ ምንድነው ሂስትሪ ታሪክ ነው። በቃ ያድዋ ነገር ከሆነ የሚኒሊክ ነገር ከሆነ ኤኒቲንግ ይነበባል ከተለያየ ፐርስፔክቲቭ። እኔ ደግሞ ቫራይቲ ሁሉንም አይነት አነባለሁ ያገኘሁትን ሁሉ አነባለሁ። እንደው ሚኒሊክ ስትይ የሆነ ታሪክ ትዝ አለኝ። ሚኒሊክ ብላ እና የእናትየዋ ስሜት እኔ አሁን ከመላ ታሪኩ የሷ ለልጇ ያላት እይታና መንሰፍሰፍ ነው እኔ የሚታየኝ። አይገርምሽም? ይሄ ታሪኩ ስቶሪው ምናምን አለ እኮ። ከዛ ግን የእናትየዋ ነገር ይገርመኛል። በቃ ሁሌም ሳስበው የሚገርመኝ አይና ትላለሁ ሲታደይ እሱ ነው በቃ አንድ ሰው እንዲሰማልኝ የፈለኩት ማለት ሚኒሊክ ኦፍ ኮርስ ትልቅ መሪ ነው እናውቀዋለን። ግን ማን ፈጠረው? ማን ነው እዚህ ያደረሰው ሚኒሊክ? ማን ነው እንዲህ የሰራው? ስማርት ነች። የሄደችበት ሙቭ ራሱ ዋው እያልኩኝ ነበር። እሷ በኩል ያለውን ታሪክ ሁሉ ጊዜ ቆጨኝ ነበር። ያው አይ ቲንክ መሐመድ የቆሰቆሰው ታሪክ ይመስለኛል። እሱ በጣም ሚኒሊክ ሊደርሺፕ በጣም ኦብሰስድ የሆነ ሰው ስለሆነ ግን ማን ፈጠረው? እሱ እንዴት እንደዛ ሊያስብ ቻለ ምናምን እለዋለሁ እኔ እና ከዛ እሱ የሚያነባቸውን ሳነብ ምናምን አለችበት እናቱ የሚኒሊክ እናት አለችበት ሚኒሊክን በመስራት ሂደት ውስጥ። እንደውም ሞስት ኦፍ ሂስ ታይም የሰው ልጅ ስብዕና ይሰራል የሚባለው እስከ 7 ድረስ እስከ 10 አመት ከሷ ጋር ነው ያደገ ነው። ከማንም ንጉሶቹ አልነኩት። በቃ ይዛ ሄዳ ራሷን አግልላ ነው በደንብ ያነጸች ያሳደገችው። ስለዚህ ክሬዲቷን ዘቢ መልኬ ሰጣታለች። በጣም ደስ ይላል እና ኢንትረስቲንግም ነው። ወደ ሀገራችን ስነ ጽሁፍ እንምጣና ያው እንደ ግለሰብ አንድ ሰው የሚፈልገውን ነገር ያነባል። የሚወደውን ይወዳል፣ የማይወደውን አይወድም። እንደ ስነ ጽሁፍ ግን አሁን ምን ደረጃ ላይ ያለን ይመስልሻል ዘቢብዬ? የንባብ ባህላችን አድጓል ወይስ እንዲያም ነው? እንዴት ነው እስቲ ያለው ስነ ጽሁፍ? ብዙ ጸሐፊያንም እንደው ብቅ እያሉ ነው። ጥሩ ነው ግን ደግሞ ያን ያህል በቂ ነው ብዬ አላስብም። ብዙ ሰው መጻፍ አለበት ብዬ አስባለሁ። በዛ ልክም አንባቢ ብዙ ቢሆን ብዬ አስባለሁ። አንዳንዴ አንቺ እዚህ ላይ ምን ሐሳብ አለሽ? በጣም ይገርማል። ልንገርሽ ልጅ ሆኜ ማንንም ሳላቅ ለእነ ህይወት ምሻው በቀደም ንባብ ለህይወት ላይ ስነግራቸው ነበር። ማንንም ሳላቅ ልጅ ሆኜ ያሳተምኩት ስብጥር 5000 ኮፒ ነው። የለም ስብጥር የት እንዳላለቀም ሁለት ገበያ ላይ ነው የተለኩት አጣውት ሙሉ ነው የተሸጠው። አይ ነው በጣም ተቸግሬያለሁ ለመሸጥ ለማድረስ ግን ተሸጧል። እኔ ጋር የለም። ብሩንም መልሶልኛል። የጽጌ አበባና ሌሎች ተረቶች ምን እንዳደረኩት 3000 ኮፒ ነው ያሳተምኩት። ምንም አስተማሪ ነኝ ማንንም አያቀኝም። ቲክቶክ የለ ያኔ፣ ፌስቡክ የለ ያኔ፣ ምን የለ 3000ም አልቋል። እንዴት እንዳለቀ ሁሉ አላውቅም። ትምህርት ቤቶች ምናምን እንዳከፋፈልን ነገር አስታውሳለሁ። በቃ ይሄ እኮ አሁን ኮላጅና ፉካ አሁን ማለት አድጎ ነው አይደል የመጣው? መሸጥ ነው አይደል ያለበት? መነበብ ነው አይደል ያለበት? ስትራግል ነው በቃ። እኔ አንባቢ ይኖራል፣ አንባቢዎች አሉ፣ ግን በጣም ጥቂት ናቸው። እንዴት 1000 ኮፒ መሸጥ? 1000 ሰው እኮ መግዛት ማለት እኮ ነው። 1000 ሰው ቢገዛው እኮ ነው። በጣም እኮ ስንት ሚሊዮን ህዝብ ነው የኢትዮጵያ ውስጥ ያለው። 1000 መጽሐፍ እንዴት ማለት አይሸጥም? እውነት ለመናገር ደግሞ የሁሉም ደራሲ ታሪክ ይመስለኛል። ሁሉም ብሎ ማውራት ከባድ ነው። በእርግጥ አብዛኛው ደራሲ እያለፈበት ያለ ነገር ይመስለኛል። ኤንድ ደግሞ ቆንጆ ነው ማለት አሁን ያለ ወጣቱ የሆነ ፐርስፔክቲቭ አለው። አይ ነው ተመሳሳይ ነገር እየተጻፈ እንደሆነ ይሰማኛል። ትንሽ ድባቴ ጸልመት ያለበት ፔን ያለበት አጻጻፍ እየበዛ እንደሆነ ይሰማኛል።
ግን ቢሆንም ቆንጆ የስነ ጽሁፍ ክህሎት ያላቸው ምናምን ደራሲዎች ናቸው ያሉትና ቢያነባቸው ሰው በጣም ደስ ይለኛል። የንባብ ባህሉ ያለ አይመስለኝም። ደራሲ ግን አለ። ደራሲ ቆን ማለት ምን ነገር እኮ ይጻፈዋል። ባይዘው በአለም ላይ አይተሻል። የቡክ ሪቪው አንቺ ቡክ ሪቪው ትሰሪያለሽ። ቡክ ሪቪው የሚያደርጉ በአለም ላይ ያሉ ኢንስታግራም ላይ ምናምን አታያቸው። በጣም እየተመረተ ነው መጽሐፍ እኮ በጣም ፕሪንት እየተደረገ ነው። ቤታቸው ራሱ አንድ ሩም እንዳለ ይሄ ግድግዳው ከላይ እስከ ታች ያንድ ሰው አይደለም ልሽ ኦሬዲ የማየው ቡክ ቶከር በሙሉ ኤቭሪዋን እንደዛ ነው። ያ በጸሎት ነው አንድ ሼልፍ የሚኖረው። በጣም ነው የሚያነቡት። በጣም ነው። ለምን ታዲያ እነሱ ቲክቶክ ነው እንደዚህ ያደረገው? እነሱ ጋር ነው እኮ ቲክቶክ ያለው። ቲክቶክም አለ ኤቭሪቲንግ አለ። ግን ባህል አለ፣ በንባብ የመቅረጽ ባህል አለ። በህፃንነታቸው ወስደው ላይብረሪ ውስጥ ያስቀምጧቸዋል። መጽሐፍን ዝም ብሎ እንዲገልጡ ያደርጓቸዋል። መጽሐፍ እንዲቀዱም ላይክ በደንብ ይፈቀድላቸዋል። ታዩ ሌላው ነው ማለትና ከልጅነት የንባብ ባህል ላይ ይበረታታሉ። እንገርሽ አንድ ጊዜ ፍላይ ያደርግ ነው ፍላይት ውስጥ የ12 አመት ምናምን ነገር ነው ልጅ ነው እድሜ ልጅ ነው ብቻውን አስቢ። የኢትዮጵያ 12 አመት ልጅ ብቻውን በፕሌን ይሄዳል አይሄድም? 12 አመት ምናምን 13 አመቱ ነው። አንድ የያዘው መጽሐፍ ይሄን ነው የሚያክለው። አጠገቤ ፕሌን ውስጥ አብረን ተቀምጠናል። ያነበዋል እሱ። እኔ በጣም ነው የተገረምኩት። እሱ የሆነ ቦታ ፕሌኑ ያርፍ ነበር። ይሄም እንደሚባል ትራንዚት ያደርግ ነበር። እዛ ነው የወረደውና ከመውረዱ በፊት ግን እንዴት ነው አልኩት። ማለት እንዴት ነው ልታነብ እንዴት ነው ብቻህን ይለቀቁ? ሰመር ስለሆነ ወደ አያቶቼ ጋር ነው የሚሄደው። ከዛ እንዳለ እንዴት ነው የነባብ እንደዚህ ልታነብ እንዴት ነው ይችላል? ሁሉ ጊዜ በቃ አባቴም እናቴም ያነባሉ አነባለሁ። እና ያን ያህል ዋንደር የምታረጊበት የነባብ ባህል አለ። ይመስላችኋል አሁን ሆሊውድ ምናምን ስለሚታይ በሆሊውድ አብዛኛው መጽሐፍት ናቸው እኮ ወደ ፊልም የሚቀየሩት ራሱ ኤግዛክትሊ። እና አይ እውነት ለመናገር ንባብ እንኳን ባህላችን አይደለም። ባህላችን አይደለም። ግን ያው እንትን አይመስልሽም? አሁን ለምሳሌ ውጪ ፋንታሲ በደንብ ይጻፋል። እንዴት ልበልሽ? አዳዲስ ልጆችም ቢሆን እያደጉ በይሄ አሁን እኔ ለምሳሌ ተረት ምናምን እያነበብኩኝ ከዛ ድንገት ገብቼ የሆነ መጽሐፍ ጠገር ያላነባለሁኝ ገባሽ? ከዛ በጣም ፍቅሩ ካላደረብሽ ወይ ግዴታ ካልሆነብሽ አረ ለምን እጨነቃለሁ ብለሽ ጥፍት ያለሽና ይሄ ትንሽ የምናነብ ሰዎችን የሚያበረታታ አይነት ጽሁፍ አለመኖሩስ እንደው ትንሽ ከዛ ሌላ ደግሞ ይሄ እንደው ኢኮኖሚካል ችግራችን አለምን ማህበረሰባዊ ችግሮቻችን ብዙ እነሱ ነገሮች ተደማምረው ትንሽም ቢሆን ምንድነው ተጽዕኖ ያሳደራሉ ብዬ አስባለሁ። ከዛ ውጪ ደግሞ የየግለሰቡ እይታ ነው እና ፖዚቲቪቲ ደግሞ አንድ መጽሐፍ አይተሽው ቅድም እንዳልሽው ጥሩ ነገሩ ማየት ትችያለሽ። ከዛ ይሄ ነገሩ ጥሩ ነው ብለሽ መጀመር ትችያለሽ እንጂ እንደዚህ አንብቤዋለሁ ምንም የሚረባ ነገር የለውም። በጣም አለ አስቸጋሪ ነው ማለት ያዛውን ድጋሚ እንዴት ነው የሚጽፈው? እንደዛ ከተባለ ይሄ በትክክል እኮ ምንድነው የሚባለው? ሙያዊ ህየሳ ጥሩ ለምን ይሄ እንዲህ አይባልም፣ ይሄ እንዲህ ነው በቃ ክሪቲካል የሆነ ማለት ነው። ከዛ ውጪ ግን ዝም ብሎ ክሪቲክስ ብቻ ከሆነ እንትኑም ይጠፋል። እንዴ አንተ ይሄን ታነባለህ እንዴ አሁን ምናምን የምትባይ ከሆነም ንባቡ ላይ በቃ ለምን እንትን ያለሽ ሞራልሽ የሚጠፋ ይመስለኛል። እሱ እኔ በቃ ኢኮኖሚያችንን ምናምን ስትይ እኔ ነኝ በእድሜ የምበልጥሽ፣ ግን እንዴት በጥበብ እንደበለጥሽኝ ነው የተሰማኝ። እውነት ነው እኮ በቃ like አንችልም። this is very luxury ሊሆን ይችላል እኮ ባይዘው ማንበብ somehow luxury like it's a luxury ነገር አለው። ያው ቤዚክ ኒድም ቢሆን luxuryነት አለው። I think እኛ ሀገር ሳምሃው እንዴት እንደሆነ ከሆነ ጊዜ በኋላ በማናቀው ሁኔታ ጥበብና ችግር ተያይዘዋል። በጣም ጥበብ ነፃነት ነው፣ ጥበብ ደስታ ነው፣ ጥበብ ሀብት ነው ምናምን እና እኔ ማምነው ፐርሰናሊ ግን
ከሆነ ጊዜ በኋላ እንዴት እንደሆነ አላውቅም የአስተሳሰብ አለን ጥበብና ችግርን አያይዘነዋል እና አንድ ደራሲ ሲቸገር ካላየ ነው በቃ የምር ተጠቦ የተጻፈ አይመስለንም እንደው ግን ክሬቲቪቲ ከችግርም ከደስታም ከሁሉም ኤክስፒሪየንስ ነው የሚመጣው ብዬ አምናለሁ ገባሽ አንድ ደራሲ ለምሳሌ ውጪ ሄዶ አምስተርዳም ሄዶ ያ ሌክዠሪ ካለ በቃ በደንብ አምስተርዳምን ስሎ ይነግረናል ማለት ነው ራይት ሶ እዚህ ቁጭ ብሎ ግን ስለ አምስተርዳም 30,000 መጽሐፍ አገላብጦም እኮ ሊጽፍ ይችላል ግን ደግሞ ሄዶም ኤክስፒሪየንስ ያደረገውም ሊጽፍልን ይችላል ሶ ችግር የለውም በሁለቱም ወይ ብናየው ኤግዛክትሊ ትራቨል 100 ትራቨል ስቶሪስ ኦፍ ምናምን የሚል መጽሐፍ አንብቤያለሁ ኢቨን ትራቨል ስቶሪዎች እንዴት በተዋበ መንገድ እንደሚጻፉ ልነግርሽ አልችልም በጣም በቃ ውብ ሆነ ላይክ ብዙ የትራቨል ቡኮች የኛ ትራቨል ቡክ ጻፊ ማን ነው እንትና ሄኒ ብቻ ነው ባይዘይ 100 ጉራ የለም ፈሰጠቻለሁ እሱ መጽሐፍ በጣም ስለወደድኩት ሄኒ ብቻ ነው ሊኖረው የሚገባው ዮርዲ እንደዛ ይጽፋል መንገደኞች ሚል አለ ለበቃ ሄኖክ ነው ይሄን መጽሐፍ ሊኖረው የሚገባው በየሰጥቻለሁ ማለት ሊትሬቸሩ ውበቱ ገጸ ባህሪያቶቹን እንዴት እንደምትከታያቸው እንዴት ታሪካቸውን ዋቅትሽ እንደምትጨርሹ እንዴት ታሪክ እንደሚጀምሩ እንዴት ታሪክ እንደሚያዋቅሩ እንዴት ታሪክ እንደሚጨርሱ በጣም የተዋበ ነው ግን ትራቨል ቡክ ነው የጉዞ ማስታወሻዎች ናቸውና በጣም እንትን አለ ቫራይቲ አለ አሁን ለምሳሌ የልጆች መጽሐፍ ብትፈልጊ ህንድም ሆነ ሌላ ሀገር አሜሪካን ብቲ በአይነት አለልሽ ላይክ በእያንዳንዱ ልጅ እድሜ በሚመጥን ከለር በሚመጥን ፎንት በሚመጥን ስታይል ምናምን ታገኛለሽና ያ ከኢኮኖሚ ጋር የሚያያዝ ይመስለኛል ያንን ማድረግ አንችልም ዛሬ አሁን የልጆች መጽሐፍ እንደዛ አቀናጥቼ ልጻፍ ብቲ በሃርድ ከቨር ምናምን ስንት ነው የምትሸጪው ስንት ነው ማንነውስ ነው የሚገዛሽ ምናምን በጣም ከባድ ነውና እሱ ነገሩ እሱን ፖይንቱን መርሳት የለብንም በእርግጥ ግን በቃ እንደምንም ደግሞ ቢነበብ ደግሞ ንባብ ለህይወት የሚባለው ኮንሰፕት ራሱ ንባብ ለህይወት ደስ አይልም ህይወት ያስፈልጋል ንባብ ትክክል እሺ ዘቢብዬ ወደ አንቺ ስራ ልመልስሽና አንድ አንባቢ የአንቺን መጽሐፍ ታንብቦ ምን ቢያቀልኝ ምን ቢረዳልኝ ወይ ደግሞ ምን ያገኛል ብለሽ ታስቢያለሽ ቆንጆ ጥያቄ ነው honestly ምን ቢረዳልኝ ነው ማለት እኔ መተርከው ወይም ደግሞ እኔ የጻፍኳቸው ታሪኮች ፕሮባብሊ ማያቋቸው ላይሆኑ ይችላሉ ላይክ የሚያቋቸው ናቸው ግን ያልተተረከላቸው ድምጽ ያልነበራቸው ቮይስለስ የነበሩ ያልተነገሩ ታሪኮች እንደሆኑ ቢረዳልኝ ደስ ይለኛል አንቶልድ ስቶሪዎች ናቸው ወይም ደግሞ አንደር ቶልድ የሆኑ ማለት በደንብ ያልተነገሩ ታሪክ ለምሳሌ የሚኒሊክ እናትን ታሪክ ሊሆን ይችላል ይሄ ሴክሹዋል አቢዩዝ ማለት ይሄ ዶሜስቲክ ቫዮለንስ የሚባለው ይሄ በየቤት ውስጥ ሊሆን ይችላል የልጅነት ትራውማ ሊሆን ይችላል ይሄ አይደንቲቲ ላይ ፐርሰናሊቲ ላይ ያለው ኢምፓክት አደልትሁድ ድረስ እንደሚሄድ ስለዚህ ብቻ ምንድነው ቮይስ ያልነበራቸው ያልተነገሩ ወይም ደግሞ በጥቂቱ የተነገሩ ታሪኮችን ሊያገኙ ይችላሉ መልካም እንግዲህ ግጥም ጽፈሻል አጫጭር ታሪኮችም ጽፈሻል የልጆች ተረትም እንዲሁ ረጅም ልቦለድ የመጽሐፍ ፍቅድ የለሽ አለኝ አንድ ቀን አይቀርም በቅርብ ጊዜ አይመስለኝም ግን አለኝ በጣም
ሲጀምር እኔ በጣም የሚያደላኝ አጭር ልቦለዶች እንደ ግጥም ናት። ደስ ትላለች። የሆነ ስሜት አላት፣ ጥድፊያ አላት ምናምን አለ አይደለ? ቅንብብ የምትል ነገር ደስ ትላለች። እንደ እሱ እንዳለው እሱ ከዛ ጋር ደስ የሚለኝ ነገር አለ። ግን ደግሞ ቻሌንጅ የሚያደርገኝ ረጅም ልቦለድ ቻሌንጅ ራሴን የማደርግበት ዘመን ማለት ጊዜ አለ አይደለ? ልጆቼ ሲያድጉ ምናምን የሚቀር አይመስለኝም። ደራሲ ነው መሆን ፈልገው። ደራሲ መሆን ደግሞ አይ ቲንክ ስሙ ራሱ የሚገባው ልል ነበር። ኦኬ ቦልዶኝ ልናገር። ስሙ ራሱ የሚገባው ለረጅም ልቦለድ ደራሲ ነው ብዬ አስባለሁ። ማለት የራሱ ሌላ ስኪል አለውና አንድ ቀን አይቀርም። እዚህ እንጠበቃለን። በግጥምስ የመምጣት ሀሳብ የለሽም? አቤት በግጥም እንኳን ዝም ብዬ ጽፋታለሁ እንጂ በጣም የሚገራርሙ ገጣሚዎች ነው አሁን ያሉት። ከዛ በጣም እንደነሱ እንደማልጽፍ ብዙም እንደዛም እንደሆንኩኝ ስላወቅኩት በግጥም መመጣ አይመስለኝም። በጣም የሚገራርሙ ናቸው ገጣሚ መንበረ ማርያም ኃይሉ፣ ባንቺ፣ ታዲዮስ አለማየሁ ደግሞ የሚባል ድሬድ በጣም የሚገራርም ስሜት ያላቸው ግጥሞች የሚጽፍ በለው። ቴዎድሮስ ካሳ በጣም አደንቃለሁ። ሰይፉ ወርቁ ምኑን ብዬ ወይኔ እንዳትቀየሙኝ፣ ግን ገጣሚዎች በጣም የሚገራርም ግጥም ይጽፋሉ። ስለዚህ እነሱ ይሄዱበት። እኔ ወደ ረጅም ልቦለድ እና ወደ አጭር ልቦለድ ነው የምሄደው። ሌላ ዘቢብ የምትኖርለት ህልም ምንድን ነው ብልሽ ምን ትይኛለሽ? ልጆቼ ታስኪት ደስ ይላል በጣም። በቃ ምንም የለም ከነሱ የሚበልጥ ነገር። I would sacrifice anything ለነሱ እና በጎ ልጆች ለሀገራቸው የሆነ ነገር የሚያበረክቱ ራሳቸውን የሚያከብሩ ሌሎች የሚያከብሩ ልጆች እንዲሆኑልኝ ትጋቴን እቀጥላለሁ። ደግሞ ጸሎቴንም አረጋለሁ። ዋናው እሱ ነው። ሌላ አሁን ምትኖሪለት ህልም እሱ ከሆነ የህይወት ፍልስፍናሽ ምንድነው? አሁን ዘቢብ ስትኖሪ አንቺ ያለሽ እሳቤ ምንድነው በህይወትሽ? ባይ ዘ ዌይ በጎ መሆን ምንም ኮምፕሊኬትድ ነገር የለውም። በጎ መሆን ፌክ ይመስላል these days። በጣም የሚገርመው እሱ ነው። እኔ ግን in every step of my life በጎ መሆን እና መመርጠው። መንቀባረር አልወድም። ፊት መስራት ነው እንደምትሉት መልክ መስራት አልወድም። ዘቢብ ያለኝን አለኝ፣ የሌለኝን በቃ ሰው ወድጄ ሰው አክብሬ ሰው ታከብራለች ተብዬ ማሞትና ፈልገው ማለት በቃ ማብቃትም ላይክ በሱ ነው ስሜ። ማይ ላይፍ በጎነት በቃ የምችለውን ነገር ማድረግ። በጎ ስራ ማለት የምትችይው ነገር የምትችይው በጎ ስራ ስማይል ሊሆን ይችላል። ስማይል አለሽ ብለሽኛል። መሳቅ፣ ፈገግታ ሊሆን ይችላል። ማድነቅ ሊሆን ይችላል። የምትሰሪው ነገር አሪፍ ነው ባይ ዘ ዌይ በጣም በዚህ ቀጥ ማለት ሊሆን ይችላል። ከቻል በቃ በጣም ማይነር በጣም ትንሽ ነገሮች ግን ፓወርፉል ነገሮች አሉ። ቃላት በጣም ሰባሪ ናቸው እና ጥሩ ቃላትን ለሰዎች ለመጠቀም ይሄ this is የህይወት መርሄ ነው። ዘቢብ አንቺ እንደዚህ እኮ አይደለም፣ ሰው እንደዚህ አይረዳሽም፣ ሰው እንደዚህ እኮ አይደለም የሚያስበው ነው። ሰው ላይ ጮሄ ሰውን ዲስሪስፔክት አድርጌ የማገኘው ጥቅም ይቅርብኝ። እንዴት ነው ሰው መከበርን የሚጠላው? እንዴት ነው ሰው መወደድን የሚጠላው? እኔ እሱን ነው የምፈልገው። በሱ ነው ህይወቴን የምመራው። እሺ እንደ መጨረሻ ምዕራፍ አጭር ሁለት ምርጫ ያላቸው ጥያቄዎች እጠይቅሻለሁ። አንቺ ትመልሻለሽ አንድ መርጠሽ። ከፊልምና ከቲያትር? ቲያትር። እሺ ከግጥምና አጫጭር ልቦለድ? በአጭር ልቦለድ። እሺ በሀገራችን ካሉ አሁን በህይወት ከሌሉ
3 ደራሲያን እና በጣም የምትወጃቸው ደራሲያን በህይወት ከሌሉ በዓሉ ግርማ፣ ዳኛቸው ወርቁ፣ ሐዲስ ዓለማየሁ። ቆንጆ ምርጫ። እሺ ዘቢብ አንብበሽ የወደድሽው የውጭ መጽሐፍ? አንብቤ የወደድኩት የውጭ መጽሐፍ 3 ማድረግ ትችላለሽ። እሺ 3 ማድረግ እችላለሁ። እሺ ኦፕሴ አሁን በቅርቡ ያነበብኩት የአንድ ጃዝ ተጫዋች ባዮግራፊ ታሪኩን ነው። አንቺ ርዕሱ ሊጠፋኝ ነው። እሱ በጣም ነው የወደድኩት። ርዕሱ ምንድነው? አንደር ዘ ዶግ የሚል መጽሐፍ ነው። የደራሲው ማነው? የጃዝ ሙዚቀኛው የህይወት ታሪክ ነው። በጣም ቆንጆ የተጻፈ ነው እሱ። ከውጪ ሌላው የወደድኩት ከውጪ የካሊድ ሁሴን መጽሐፎች ሁሉም ወዳቸዋለሁ። 3ቱም። 3ኛው ምንድነው? ኦብቪየስሊ ዶስቶቭስኪ ክራይም ኤንድ ፐኒሽመንት ኤንድ ደግሞ ሌሎች መጽሐፎች ሌተር ምናምን ሌሎችም እንደ ኖቬላ የሆኑ እነሱን ወዳቸዋለሁ። በጣም ደስ ይላል። ከባዮግራፊና ታሪክ መጽሐፍ የትኛውን ትመርጫለሽ? ባዮግራፊ። በጣም ጥሩ። እሺ በመጨረሻ ከሴት ደራሲያና ወንድ ደራሲያን? ሴት ደራሲያን። በጣም ደስ ይላል። ዘቢብዬ ቆንጆ ቆይታ ያደረግነው። በመጨረሻ የምትይው ነገር፣ የምታስተላልፊው መልእክት፣ ምስጋናም ካለ እድሉን ልስጥሽ። እኔ ጨርሻለሁ። እሺ በጣም አመሰግንሻለሁ ሜሪዬ። እኔም በጣም አንቺና ሌሎች ያንቺ ባቾች በጣም ያስደንቁኛል። መጽሐፍ ላይ ማተኮራቸው ማለት ከእድሜያቸው አንፃር ማለት ነው። በጣም ጎበዞች፣ በርቱ። ባለቤቴ መሐመድ ካሳ ቴንክ ዩ ሶ ማች ራሴን እንደሆን የምፈልገውን ነገር እንደሆን ስለሚፈቅድልኝ። እናቴ ዛራ መሐመድ ኑሮ ረምባይ ሊመጣ ነው እንዴ? በጣም ወድሻለሁ ማሚዬ። በቃ 3ቱ በጣም አመሰግንሻለሁ። እኔ እንግዲህ ፕሮግራሙን ከወደዳችሁ ጥያቄም ካላችሁ ሀሳብም ካላችሁ ኮሜንት ሴክሽን ላይ የተሰማችሁን ነገር አጋሩን። በሌላ ኤፒሶድ እስከምንገናኝ የዛሬው ቆይታችን ይህንን ይመስል ነበረ። መልካም ቆይታ ይሁንላችሁ።